አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ባለ ሽጉጡ ልጄ ሁላችሁ እንግዲህ መንገድ ጀምረናል። ከታች ከእናቴ ቤት ወደ ቤቴ እየመጣሁኝ ነው። በዚያውም እንግዲህ በእግራችን ነው የምንመጣው። መንገዱን አሳያችኋለሁኝ። እንዲሁም ያንዲት እህቴን ታሪክ አወራችኋለሁኝና በጣም ስቅስቅ እያለች የነገረችኝን ያወራችኝን ለእናንተ ትምህርት የሆናችሁ ዘንድ ለእህቶቼ አስተላልፊልኝ ያለችኝን መልእክት የምነግራችሁ ይሆናል ማለት ነው። እሱም ምንድነው የሰው ሀገር ሰው ነው ያገባችውና እንዴት እንደተከዳች በጣም መጥፎ ሁኔታ ውስጥ ገብታ ነበረ። አሁን ላይ ደግሞ ድጋሚ ወደ ስደት ተመልሳ ህይወቷ እየተስተካከለ እንግዲህ ወደ መስተካከሉ እርምጃ ጀምራለች። ህይወቴን አንድ ብዬ ጀምር ያለሁኝ ብላለች። እንግዲህ እህታችን አላህ ያስተካክልላት። እና ነገሩ ምንድነው? እሷ ወደ ሰሜን ወሎ ወደኛው አካባቢ ናት ያገባችው፣ ደግሞ ወደ ደቡብ ነው። ደቡብ እንግዲህ ታውቁታላችሁ፣ ከአዲስ አበባ ወደዛ ማለት ነው። ወደዛ የሆነ አገር ሰው ታውቃላችሁ። አረብ ሀገር እንግዲህ ሁሉንም ያስተዋውቃል። ዱባይ ነበረችና እዛ በሆነ አጋጣሚ ተዋውቀው ተጋቡ። በሚያሳዝን ሁኔታ እንግዲህ መጨረሻው ክዳት ሆነ ማለት ነው። እሷ ምንድነው ቁርአን ያቀራል አለች። ብዙ ጊዜ ወደ ደቡብ ያሉ ወንድሞቻችን ሙስሊም ወንድሞቻችን ናቸው በግሩፕ ላይ የሚታወቁት በቁርአን ማለት ነው። እሷም እንደዚሁ የተዋወቀችው ቁርአን ያቀራል እና ኢትዮጵያ ባለቤት አለው ልጅ አለው፣ እሱም ግን አልነገራትም። እና ምንድነው እሷ የወደደችበትና ልታገባው የቻለችበት ምክንያት ቁርአን ይቀራል፣ አላህን ይፈራል፣ ግሩፕ ላይ ብዙ እህቶችን ያስተምራል፣ ዲንን ያሳውቃል በሚለው ነው። እሷ ተስፋ አድርጋ ያን ነገር ተገድፋ ልታገባው የቻለችው ማለት ነው። ችግሯ ምንድነው? አሁን የሄቴ እኔም የመከርኩባት ከዚህ በኋላም ለሷ ትምህርት ይሆናታል፣ ለእናንተም ትምህርት ይሆናችኋል። ይሄ ነገር ዲኑን ያውቃል፣ በዲኑ በጣም ጠንካራ ነው። በቃ እውቀት የድን እውቀት መኖርና ኢማን መኖር በጣም እኔ እንጃ። አንዳንድ ጊዜ በጣም እውቀት ያለው ሰው በቃ ኢማን አይኖረውም፣ በጣም ይሸነፋል ከእንደዚህ ከወንጀል ነገራቶች ላይ ሲዘፈቅ ታያላችሁና አላህ ያዘነለት ሲቀር ማለት ነው። እውቀት ከመጥፎ ነገር ይገድባል ማለት አይደለም። አንዳንድ ጊዜ ስናውቅም መጥፎ ነገሮችን እንዳፈራለን እና እንደዚህ አይነት ነገር ሰይጣን ስለሚፈታተን ማለት ነው። ያወቀን ሰው ነው ሰይጣን የሚፈታተነው ታውቃላችሁ። እና እንደዛ ስለሆነ እንደዚህ አውቋል ብለን ሙሉ በሙሉ በቃ ጥርግ አድርገን ዲኑን ካወቀ ብለን ማንነታችንን ስጥት የምናደርገው ነገር ላይ ጋፕ ብለን ማሰብ አለብን ማለት ነው። ልክ በዚች እህታችን እና በቃ ተጋቡ። የተጋቡት ደግሞ እንደዚህ ቃዲ ምናምን ተብሎ ቃዲውን የሚያመጣው እሱ ነው፣ እዛው አረብ ሀገር ማለት ነው። በዛው ነው የተገናኙት። ከዛ ልጅቱ እምቢ ስትል አባትየው ፈቅጃለሁኝ አለ። ወደ ጋብቻ ሄዱ ማለት ነው። እንግዲህ ቤተሰብ አልሄደ፣ ቤተሰቦቹን አልተዋወቁ። የእሷ ቤተሰቦች የእሱን ቤተሰቦች ሂደው ፈልገው አልተዋወቁ። ታውቃላችሁ ርቀት ሲኖረው ደግሞ እንዴት ብሎ ተሂዶ ይጠየቃል? በስልክ ነው ሁሉ ነገር ያለቀው አለች። በቃ እኔም ተስፋ ያደረኩት ያመንኩት ዲኑን ስለሚያቅ ነው አለች። እና መጨረሻ ላይ ሚስት እንዳለው ልጅ እንዳለው አታቅም። ከዛ ብር እየሰራች እሷ ይሄ ይጠራቀም እያለ ያንን ብር ለልጆቹና ለሚስቱ ወደ ኢትዮጵያ ይልካል ማለት ነው። ገብቷችኋል? ቤትም እየሰራበት የፈለገውን ነገር ያደርጋል። ይሄ ነገር ግን ይጠራቀም የተባለው ገንዘብ እሷ እየተቀመጠ እንግዲህ አለኝ ገንዘብ እያለች ከዛ መጨረሻውን መጀመሪያ ነው የመጣው ወደ ኢትዮጵያ። እሱ መጀመሪያ ወደ ኢትዮጵያ መጥቶ ከዛ በኋላ የተወሰነ ጊዜ እንደገባ ካወራኝ በኋላ በቃ ማውራት አቆመ አለች። በቀጥታ መስመር እንደዚህ ስደውል ምናምን በቃ ማውራት አልፈልግም አለች። ከዛ ምንድነው ይሄ ነገር ብዬ የተዋወቅ ነው ጓደኛ ነበረ አለች። ለሱ ስደውልለት እኔ የማውቀው ነገር የለኝም፣ መጨረሻውን ስደጋግምበት ባለቤት እንዳለው ነገረኝ አለች። እና ያ ሁሉ ብር እንግዲህ በማን ትጠይቃለች? አስቡት እንግዲህ ቤተሰብ አታስጠይቅ፣ ሩቅ ነው፣ የሚተዋወቅ ነገር የለም፣ የሰው ሀገር ሰው ነው።
በቃ እሷም በዲኑ ነው ያመነችው፣ አይፈረድባትም። አንዳንድ ጊዜ እንደዚህ በቃ አላህን ካወቀ አይከዳኝም የሚል ነገር አለ። ግን እንደዛ አይደለም። ብር ያሳስታል የሰው ልጅ። በዚህ አትሸወዱ። ወላሂ በጣም ብር ያሳስታል። እዚህ እንኳን ለቤተሰብ ብዙ እህቶች ወደ ቤተሰብ ይልካሉ ገንዘብ በየጊዜው እና ያ ገንዘብ በቃ ልምድ ሲሆን ማለት ነው። አንድ ሰው ስትረዱት በቃ ያ ነገር ሁሌ የሚደርሰው ከሆነ ልክ እንደ ደሞዝ ይቆጥራል። ያንን የእናንተን ገንዘብ የእናንተን እርዳታ ማለት ነው ልክ በቃ ግዴታ እንዳለባችሁ አድርጎ ያስበዋል። እና ምንም ባታደርጉላቸው ራሱ ልክ እንደ ደሞዝ ስለሚቆጥሩት የራሳቸው ሀቅ ነው ብለው ስለሚያስቡ ለእናንተ ይህን ሁሉ እያደረገችልን እኮ ይህን ሁሉ እየለፋችልን ብለው አይጨነቁም። ይሄ ምንድነው? ገንዘብ ያሳስታል። የእናንተ ማንነታችሁ ይረሳል። እየረዳችሁ መሆናችሁ ይረሳል። ለዚህ ነው ገንዘባችሁን ከለፋችሁ አይቀር ጠበቅ አድርጋችሁ ያዙ እያልኩ ስለፈልፍ የኖርኩት እስከዛሬ ማለት ነው። እና አሁንም ምንድነው ሴቶችዬ በቃ ትዳር ከፈለጋችሁ ከምንም በላይ ያገራችሁ ልጅ መሆን አለበት። አንድ ሁለተኛ ነገር ደግሞ ቤተሰብ የገባበት ነገር መሆን አለበት። ቤተሰብ የገባበት ነገር ስላችሁ ቤተሰቡና የእናንተ ቤተሰብና የባልየው ቤተሰብ የሚተዋወቁ መሆን አለባቸው። እስቲ ለሩቅ አገር ቢሆን እንኳን ራሱ ሂደው መተዋወቅ አለባቸው። እንደዚህ በጣም ራቅ ያለ ቦታ እንኳን ባትሄዱ ነው የምመክራችሁ። ግን አንዳንድ ጊዜ እህል ውሃ የሚባል ነገር አለ ያገናኛልና ቅስመ ወነሲብ ስለሆነ የትዳር ነገር እና ያም ቢሆን ዲኑንም ብትመርጡ ከምንም በላይ መተዋወቅ ያገራችሁ ሰው መሆን አለበት። ለምንድነው ድሮ ከጎሳቸው ውጭ እኮ አያገቡም አረቦች አይደለ? በሸሪዓ ደግሞ ታውቃላችሁ የአክስት ልጅ ያጎት ልጅ እንደዚህ የተፈቀደው እኮ የሩቅ ባዳ መጥቶ ሴቷን እንዳይጎዳት ከሚል ነው በሸሪዓ የተደነገገው። እንደዚህ ከቤተሰብ ውስጥ ሲሆን ለሴቷ ልጅ አማናው እንትን ነው ያኒ በጣም አማን ይሆንላታል ለሷ። ለዛ ነው ነሰብ እንዲጋባ የተደረገው ማለት ነው። ስለዚህ አሁን እኛም ነሰባችንን መጋባት እንኳን ባንችል በእኛ ሀገር በባህሉ ስለማይታወቅ እና እንደ ህፍረት ስለሚታይ ግን ቢያንስ እንኳን የሀገራችን ልጅ መሆን አለበት። ከምንም በላይ ልታስቡበት የሚገባው ማለት ነው። መቼም ዘግይቶ ይምጣ ትዳርሽ ችግር የለውም። አላህ የወሰነው ሰዓት ታገቢያለሽ። ሁሉም መቼም አላህ የጻፈው ነው የሚሆነው አይደለ ውድ እህቶቼ? እና ርቃችሁ አትሂዱ። በሀገራችሁ ደግሞ ቤተሰብ አስገቡ። በቃ ውል ፈጽሙ። ቤተሰባችሁና ቤተሰቦቻቸው የባሎቻችሁ ቤተሰቦቻቸው መተዋወቅ አለባቸው። ማገናኘት አለባችሁ ሁለታቸውን። በመካከላቸው የሆነ ውል መኖር አለበት። እስቲል ገንዘብ ራሱ ስትልኩ ገንዘብ ስታስይዙ ራሱ በወንዱ በኩል ብቻ መሆን የለበትም። ለምን እንደነገርኳችሁ ገንዘብ ስለሚያሳስት። ምንም እንኳን በቃ የዲን እውቀት በጣም ቢኖረውም በቃ ሰይጣን ሲያሳስት በጣም ከባድ ነው። ከባድ ወንጀል ላይ ይጥላልና ይሄ ገንዘብ እየበዛ ሲሄድ ያሳስታል። እና ውዶችዬ ራሳችሁን በተቻላችሁ መጠን መጠበቅ አለባችሁ። እንደዚህ የራቀ ግንኙነት እንዲኖራችሁ አለመፍቀድ። በቃ ምንም እንኳን ብትተዋወቁ በግሩፕም ቢሆን የሚያቀራም ቢሆን ኡስታዝም ቢሆን እውቀት ቢኖረውም በቃ እንትን አክላቁ ደስ ቢላችሁም ማን እንደ መተዋወቅ ማን እንደ ሀገር ልጅ በቃ ያገራችሁ ልጅ የዛው ያገራችሁ ልጅ ምሳሌ አሁን እኔ ወርጌሳ ነኝ። የወርጌሳ ልጅ ብቻም ሳይሆን በዚህ በአካባቢ ያሉትን ልክ በቃ እስከ ደሴ ድረስ በዚህ ደግሞ እስከ ወልዲያ ድረስ ምናምን ቢሆን ችግር የለውም። እና እየመረጣችሁ የሰው ሀገር ይሄ የአረብ ሀገር የማያስተዋውቀው የለም። የዛንም አንድ ላይ ያገናኛል። ነገር ግን እዚህ ጋር ሴቶችዬ በደንብ ማሰብ አለባችሁ። ትዳር ሲባል ቀልድ አይደለም። ገብተንበት ደግሞ እንደዚህ ጨዋታ ምናምን አይደለም። ትዳር ማለትም እናንተ ሁለታችሁ ብቻ ሳይሆን መጋባት ያለባችሁ ቤተሰብና ቤተሰብ ራሱ መጋባት አለበት። ቤተሰብና ቤተሰባችሁ መተሳሰር አለባቸው። ለምን አንዱ ቢያስከፋ አንዱ አያስከፋም፣ አንዱ ቢበድል አንዱ መካሻ መሆን አለበት። እና ይሄንን ነገር ማስተካከል አለባችሁ። ልታስቡበት ይገባል። እና ይቺ እህታችን ብዙ አመት የሰራችው ገንዘብ ብር እንደዚህ ሁና ልክ
አላህ በቃ የመረቀው ነው፣ ዲኑን ያውቃል፣ የታወቀ ነው በአኽላቁ በዲኑ ብላ ተሳስታ ይሄንን ሁሉ ገንዘብ የሰራችውን እስከዛሬ ብዙ አመት ተበልታለችና በምንም መያዝ አልቻለችም። ያለበት ሀገር ድረስ ይጃለሁኝ ሀገር ገብቼ ብላለች እና ልቀውስ ነው የደረስኩት። ምንም ያገኘሁት ነገር የለኝም። ተመልሼ ወደ ስደት ሄድኩኝ። አሁን ግን አልሐምዱሊላህ ነገሮች እየተስተካከሉልኝ ነው ብላለች። አላህ እስከ መጨረሻው ያስተካክልላት። ሷሊህ የሆነውን የሚያዝንላትን ትዳር ደግሞ ይስጣት ማለት ነው። ውዶችዬ እናንተንም አላህ ትዳር ለሌላችሁ በቃ የምትሉበት የምታርፉበትን ትዳር አላህ ይስጣችሁ ነው የምለው። ወላሂ ይገባችኋል። የአረብ ሀገር ሴቶች በስንቱ ለፍተን በስንቱ በቃ እኔ እንጃ ራሳችንን ለመቀየር ቤተሰብ ለመቀየር ስንት እየለፋን ደግሞ እንረፍ ስንል ገንዘብ ሰርተን አገኘን ስንል እንደገና በትዳር መጎዳት የለብንም እና አላህ ያስተካክልላችሁ ነው የምለው። የዛሬ ቪዲዮ ይሄንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እስከምመጣ አላህ ሰላማችሁን ያብዛው፣ ሀገራችንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።